ጌታ ነው። መጽሐፍ ቅዱስ በአንደኛ ሳሙኤል መጽሐፍ ምዕራፍ 5 ላይ የእግዚአብሔር ቃል እንዲህ ብሎ ይናገራል። እንደዚህ ይላል፣ ፍልስጤማውያን ከእግዚአብሔር ታቦት ወሰዱ፣ ከአቤኔዘርም ወደ አዛጦን መጡ። ፍልስጤማውያን እግዚአብሔርን ታቦት ወስደው ወደ ዳጎን ቤት አገቡት፣ በዳጎንም አጠገብ አኖሩት። በነጋውም የአዛጦን ሰዎች ማለዱ፣ እነሆም ዳጎን በእግዚአብሔር ታቦት ፊት በምድር ላይ በግንባሩ ወድቀው ነበር። ዳጎንም ይላል፣ በደንብ ስሙኝ፣ ዳጎንም አንስተው ወደ ስፍራ መለሱት። በነጋውም ማልደው እነሆ ዳጎን በእግዚአብሔር ታቦት ፊት በምድር ላይ በግንባሩ ወድቆ ነበር። የዳጎንም ራስ እጆቹም ተቆርጠው በመድረኩ ላይ ወድቆ ነበር። የዳጎንም ደረት ብቻውን ቀርቶ ነበር። ስለዚህም የዳጎን ካህናት ወደ ዳጎንም ቤት የሚገቡበትን ሁሉ በአዛጦን ያለውን የዳጎንን መድረክ እስከ ዛሬ ድረስ አይረግጡም ይለናል የእግዚአብሔር ቃል። የሳሙኤልን መጽሐፍ ምዕራፍ 1 ጀምራችሁ ስታነቡት የእግዚአብሔር ቃል ብዙ ምስጢራቶችን ይነግረናል። በዚህ ክፍል ላይ የመጽሐፍ ምዕራፍ 5ን ለመረዳት ከፈለጋችሁ ከምዕራፍ 1 ጀምራችሁ የእግዚአብሔርን ቃል ማንበብ ከእናንተ ይጠበቃል። ክብር ለኢየሱስ ይሁን። አሜን በሉ እስቲ። በዚህ ክፍል ላይ እንደምትመለከቱት ለረጅም ዘመን ይለናል መጽሐፍ ቅዱስ፣ ለረጅም ዘመን የእግዚአብሔር ቃል ብርቅ የሆነበት ዘመን ላይ እግዚአብሔር አምላክ ሳሙኤልን በሰውም ፊት በራሱም ፊት ያሳድገው ነበር ይላል። በኤሊ ምክንያት፣ በካህኑ ኤሊ ምክንያት ወይንም ደግሞ በልጆቹ ምክንያት የእግዚአብሔር ቤተ መቅደስ ረክሶና እግዚአብሔር አምላክ ተቆጥቶ የነበረበት ሲዝን ነበር። ምክንያቱም ለእግዚአብሔር የሚሰዋው መስዋዕት ሁል ጊዜ የኤሊ ልጆች መጥተው ከፊቱ ለእግዚአብሔር ሳይሰዋ ቀድሞ ይበሉ ነበር፣ ይወስዱ ነበር። እግዚአብሔርም ይቆጣ ነበር። እግዚአብሔርም ለረጅም ጊዜ ፊቱን ከእስራኤል ያዞረበት ጊዜ ነበር። ስሙኝ በደንብ። በዚህ ሰዓት እግዚአብሔር አምላክ በኤሊ ላይ ከመቆጣቱ የተነሳ ምድሪቷ የእግዚአብሔርን ቃል ከመስማት በእግዚአብሔር ቤተ መቅደስ ውስጥ ይሰማ የነበረው የእግዚአብሔር ድምፅ ጸጥ አለ፣ ዝም አለ። መጽሐፍ ሲናገር ለረጅም ጊዜ የእግዚአብሔር ቃል ብርቅ ነበር ይላል። የእግዚአብሔር ቃል አይገለጥም ነበር ይላል። ምን ያክል እንደሚጨንቅ ብታቅ እግዚአብሔር ዝም ሲል። የእግዚአብሔር ጸጥታ እንዴት ያስፈራል መሰለ። ምድር ምላሽ አትሰጥም እግዚአብሔር ዝም ሲል። ሰው ምላሽ አይሰጥም እግዚአብሔር ዝም ሲል። ቤተ መቅደስ ይሰማ የነበረው የእግዚአብሔር ድምፅ ጸጥ አለ። ቃሉ ብርቅ ነበር። አሁን በዚህ ዘመን ብንነሳ በዲም ስንሄድ ወደ ግራም ስንሄድ የእግዚአብሔርን ቃል እናገኛለን። እግዚአብሔር በዘመናት መካከል ትውልድ ሰጥቶናል። የፈለግንበት ስፍራ ብንደውል፣ ሶሻል ሚዲያ ላይ ፕላትፎርሞቻችንን ብንከፍት ብዙ የእግዚአብሔርን ቃል የምንሰማበት እድል አለን። በዚያ ዘመን ግን የእግዚአብሔር ቃል አይገለጥም። የሚገለጥ ጊዜ አልነበረም። እግዚአብሔር ተቆጥቶ ነበር ይለናል መጽሐፍ ቅዱስ። በኤሊ ምክንያት ቤተ መቅደሱ ተዘግቶ ነበር። በልጆቹ ምክንያት እግዚአብሔር ሲያወራ የነበረበት አደባባይ በጸጥታ ተሞላ ይለናል። ስሙኝ በደንብ። እግዚአብሔር ግን በዘመናት መካከል ደብቆ፣ በዘመናት መካከል ሸሽጎ ትውልድን ያሳድጋል። ለማ ስትሉ ለራሱና ለቤቱ። ሳሙኤል በልጁ ለረጅም ዘመን በጸሎት የመጣ ሰው ነው። ግን ከልጅነቱ ጀምረው ለቤተ ክርስቲያን የተሰጠ፣ ለቤተ መቅደስ የተሰጠ፣ ለጌታ የተሰጠ ሰው ነበር። መጽሐፍ እንደዚህ ይለናል። በደንብ ስሙኝ አንዴ። መጽሐፍ እንደዚህ ይላል፣ ሳሙኤልም በታቦቱ ፊት ይተኛ ነበር ይላል። እግዚአብሔርም ያሳድገው ነበር ይለናል መጽሐፍ። ያድግ ነበር በእግዚአብሔር ፊት። እግዚአብሔር በሚፈልገው ቁመና፣ እግዚአብሔር በሚፈልገው አስተሳሰብ፣ እግዚአብሔር በሚፈልገው እይታ፣ እግዚአብሔር በሚፈልገው ልብ ሳሙኤል ያድግ ነበር። በሰው ፊትም ሞገስ ነበረው። ስሙኝ በደንብ። ሳሙኤል አደገ። የእግዚአብሔር ድምፅ ድንገት መጣ በታቦቱ ዘንድ ሲተኛ። ሳሙኤል እያለ እየጠራ መጣ። እሱም ወደ ኤሊ ይሮጥ ነበር ይላል። ኤሊም አርፈተኛ ማንም አልጠራም ይለዋል። ሁለተኛ ጊዜ አሁንም ሲተኛ የእግዚአብሔር ድምፅ ይመጣ ነበር። ምክንያቱም እግዚአብሔር አምላክ አሁን ጉዳዩን ከምድር ጋር አድርጎ ስለነበረ ሰው ስላገኘ፣ ትላንትና ሰው ስላላገኘ ነው እግዚአብሔር ጸጥ ያለው። አሁን ግን ሳሙኤልን አገኘ፣ ማውራት ጀመረ። በሶስተኛ ጊዜ ላይ ግን ኤሊ ተጠራጠረ ይላል። ይህ የአምላክ ድምፅ ሊሆን ይችላል ብሎ ተጠራጠረ። ሳሙኤልን እንዲህ አለው፣ ሂድና ተኛና እንዲህ የሚል ድምፅ ከመጣ እንዲህ በለው፣ እነሆ ባሪያ ይሰማልና ተናገር በለው።
መጽሐፍ ሲናገር በሶስተኛ ጊዜ እግዚአብሔር ተመለሰና መጣ እንዲህ አለው ሳሙኤል ሲል እነሆ ባሪያ ይሰማልና ምን በል ተናገር። በዚህ ቁም ነገር ልነግራችሁ ነው፣ በደንብ ስሙኝ። ሳሙኤልም የእግዚአብሔርን ድምጽ ሰማ ይልና በኤሊ ቤት ላይ የሚመጣውንም ቁጣ እግዚአብሔር ተናገረው ይላል። ኤሊ አንድ ነገር እግዚአብሔር እንዳወራ ሰማና አወቀና ይላል እባክህን አለው እግዚአብሔር ካወራ አንዳች ነገር ምን አትበል አትሸሽገኝ ና ንገረኝ አለው። መጽሐፍ እንደዚህ ይላል ሳሙኤልም በኤሊ ቤት ላይ ሊመጣ ያለውን ጥፋትና ሞት ለኤሊ ነገረው ይላል። ሳሙኤል አልደበቀም፣ ያንን ድምጽ ነገረው ይላል። ሄዶም የቤተ መቅደሱን ደጆች ከፈተ ይላል። አሁን ጉዳዩ ጀመረ። ትላንትና በኤሊ ልጆች ምክንያት ደጆች ተዘግቶ ነበር። አሁን በእግዚአብሔር ድምጽ ደጆች ተከፈቱ። እናገራለሁ ዛሬ በሰው ምክንያት የተዘጋባችሁ፣ በሰው ጥፋት የተዘጋባችሁ፣ በሰው ምቀኝነት የተዘጋባችሁ፣ ምርኳችሁ ከእጃችሁ የተመታ፣ ደጃችሁ የተዘጋጋባችሁ፣ ከስራ የተባረራችሁ የሰራዊት ጌታ እግዚአብሔር በላከው ድምጽ ዛሬ ደጃችሁ ይከፈታል። በሮቻችሁ ይከፈታሉ። ደጆቻችሁ ይከፈታሉ። ደጆች ተከፈቱ። የእግዚአብሔር ድምጽ መሰማት ጀመረ። የሳሙኤል ቃል ከቤርሳቤህ እስከ ዳን ድረስ ይሰማ ነበር። ሊከለከል አልቻለም። ነብይ ተነሳ። የእግዚአብሔር ድምጽ ምድሪቷ ላይ ማለፍ ጀመረ። ኢየሱስ ክርስቶስ ጌታ ነው። ለጠላቶቻችሁ የመጨረሻ ሲሆን እግዚአብሔር ለእናንተ የትንሣኤን ጊዜ ያመጣላችኋል። ስሙኝ፣ የኤሊ ልጆች በእግዚአብሔር ቁጣ በጦርነት ሜዳ ፍልስጤማውያንና እስራኤላውያን ውጊያ በተነሱ ጊዜ በዚያ ቅስፈት ውስጥ የኤሊ ልጆች ተመቱ። ኤሊም በተቀመጠበት ስፍራ የልጆቹን መሞት ሲሰማ ከወንበሩ ላይ ወድቆ ሞተ። የመጨረሻ ሆነ። ፍልስጤማውያንም ይላል መጽሐፍ ቅዱስ የእግዚአብሔርን ታቦት ማርኮ ወሰዱ ይላል። ታቦት በእስራኤል ዘንድ ክብራቸው ነው፣ የማሸነፍ ምስጢራቸው ነው፣ የእግዚአብሔር የመናገር ምስጢራቸው ነው። እሱን ምስጢር ጠላት ማረከባቸው፣ ወሰደባቸው። ሳታውቁት ያጣችሁት ነገር አለ። በክፉ ሰዎች ያጣችሁት ነገር አለ። ከእጃችሁ ያመለጠ ነገር አለ። እግዚአብሔር ይኸው ዛሬ ማታ እንዲህ ይላችኋል። ይሄ ቅዱሱ የእግዚአብሔር ቃል ከሆነ በእውነት ይሄንን ቃል ለመስማት ተሰብስባችሁ ከሆነ ልባችሁን የሚመዝን እግዚአብሔር አለ። ይሄንን እውነት ለመቀበል ተዘጋጅታችሁ ከሆነ እንዲህ ብዬ በሕይወታችሁ ላይ ተነብያለሁ። ምርኳችሁ እንደተወሰደ አይቀርም። ያንቺ ጉዳይ እንደተወሰደ አይቀርም። ያንተ ጉዳይ እንደተወሰደ አይቀርም። የሰራዊት ጌታ እግዚአብሔር ወደ አንተ ቤት ይመልሰዋል። ፍልስጤማውያን የከበረውን የእግዚአብሔር ማደሪያ የሆነውን ታቦት፣ ትልቅ ምስጢር የነበረውን ታቦት፣ እስራኤላውያን ዘንድ የሚከበር ታቦት፣ የማሸነፍ ምስጢር የነበረውን ታቦት ሰርቆ ወሰዱ። ወስዶም ይላል መጽሐፍ ቅዱስ ወደ ፍልስጤማውያን ከተማ ወደ ዳጎን መሠዊያ ወስዶ አስቀመጡ ይላል መጽሐፍ። ከዚህ የተነሳ በዳጎን ፊት ለፊት የእግዚአብሔርን ታቦት ካስቀመጡ በኋላ ካህናቱ የዳጎን ካህናቶች ወደ ቤታቸው ተመለሱ። በማለዳ የዳጎንን ቤተ መቅደስ ሲከፍቱ የእግዚአብሔር ታቦት በዙፋኑ ላይ ቁጭ ብለው ዳጎን ግን በፊቱ ወድቆ ነበር ይላል። እንደገና የካህናት ስተት ነው ብለው ዳጎንን እንደገና ሸላልመው ወደ ቦታ መለሱ። በሁለተኛ ቀን ግን የእግዚአብሔር ክብር ይታወቅ ዘንድ ዳጎን ጭንቅላቱ ሌላ ቦታ፣ እጁ ሌላ ቦታ፣ ደረቱ ሌላ ቦታ፣ እግሮቹ ሌላ ቦታ ተበታትነው አደሩ። ብድግ በልና ሲያሜን በለኛ። እነግርሃለሁ ዛሬ ዙሪያን የከበበ ተስፋ ያስቆረጠ ጠላት እግዚአብሔር ይበታትናቸዋል፣ ይበታትናቸዋል፣ ይመታችኋል። አረፍ በሉ፣ አረፍ በሉ፣ አረፍ በሉ። ለዳዊት ለእስራኤል ጌጣቸው ነው። እግዚአብሔር ሲያወራ እንደ ኪዳኑ ታቦት ነው የሚያወራው፣ አድሮበት ነው የሚያወራው። እሱ ግን ተወስደው በዳጎን ፊት ለፊት እርኩሰት በሚደረግበት መሠዊያ ላይ አስቀመጡ። ዳጎን እንደ አምላክ ይመለክ ነበር። ግን እግዚአብሔር ታቦት ክብር ስለነበረው፣ ግሎሪ ስለነበረው፣ የእግዚአብሔር ማደሪያ ስለነበረው በገባበት ሁሉ ድል ያደርግ ነበር። በሄደበት ሁሉ ያስፈራራቸው ነበር፣ ይበታትናቸው ነበር። ለጥቂት ጊዜ ተማረከ። መጽሐፍ ሲናገር አዛጦን፣ አምስቱ የፍልስጤም ሀገራት በሙሉ በከባድ ፍርሃት ተሞሉ።
አዛጦን ድንበራቸው ጭምር የሚኖሩ በእባይ ተመቱ ይላል። ከዚህ የተነሳ ፈሩ። ወደ ሌላ ፍልስጤም ሀገር ከተሞች እንውሰደው፣ የእግዚአብሔር ታቦት ከብዶብናል፣ እጁ ከበደችብን አሉ ይልና መጽሐፍ ቅዱስ ዳጎንን ወደ ሌላ ከተማ ወሰዱ ይላል። እዛም ስፍራ ታቦቱ ሲገባ ይላል መጽሐፍ ቅዱስ ከባድ የእግዚአብሔር ፍርሃት ከተማይቷን ወረረ። እንዲህ አሉ ይላል ተሰብስበው፣ አይ ከነብዙ መስዋዕት ከበደል መስዋዕት ጋር ጠንቋዮችን ሰብስበው የዳጎንን ጠንቋዮች ሰብስበው ይህ የእግዚአብሔር ታቦት ነው አንችለውም፣ ይሄንን ድንበር አልፈን ከሄድን ከባድ ነገር ይመጣብናል፣ ስለዚህ መመለስ አለብናል። የወሰድነው በድፍረት ነው፣ የገባንበት በድፍረት ነው፣ ነጥቀነው ያመጣነው በድፍረት ነው። ከተማይቱ ትከስራለች፣ አምላካችንም ይመታብናል። እነሆ የተቀበልነውን የሰረቅነውን ታቦት ከነመስዋዕቱ እንመልሳለን አሉ። እንዲህ ልላችሁ ነው የመጣው ዛሬ። ያንተ ጉዳይ፣ ያንቺ ጉዳይ፣ የናንተ ጉዳይ ከነሙሉ ክብር ከነሙሉ በረከት ሳይሸራረፍ ወደ አንቺ ቤት ዛሬ ማታ ይመለሳል። ሰላማችሁ እጥፍ ሆኖ ይመለሳል። በረከታችሁ እጥፍ ሆኖ ይመለሳል። ደስታችሁ እጥፍ ሆኖ ይመለሳል። አንድ ሰው ጮሆ አሜን ይበላ። ብድግ በሉ፣ ጨርሻለሁ። ብድግ በሉ። ያንተ ገንዘብ ይሁን፣ ያንተ ስራ ይሁን፣ ያንቺ ትዳር ይሁን፣ የልጆችሽ ጉዳይ ይሁን ሳይሸራረፍ እንደ ተከበረ እንደ ተወደደ ከነሙሉ መስዋዕት ከነሙሉ ክብር ከነሙሉ ድምቀት ከነሙሉ ጀብታ ይመለሳል። ጩሁይና 3 ጊዜ ይመለሳል በይስ። ይመለሳል በሉ፣ ይመለሳል በሉ። ምርኳችሁ ይመለሳል፣ ምርኳችሁ ይመለሳል። ያንቺ ጉዳይ ይመለሳል፣ ጤንነታችሁ ይመለሳል፣ የቤተሰብሽ ጉዳይ ይመለሳል። እንደ ተያዘ አይቀጥልም። የሰራዊት ጌታ እግዚአብሔር ጣልቃ ይገባል፣ ጣልቃ ይገባል። ምርኮ ተመለሰ፣ ምርኮ ተመለሰ፣ ምርኮ ተመለሰ።